ቅዳሜ ክሳታችን እንደቀጠለ ነው። አሁን ደግሞ ወደ ባለትዳሮቹ ልንሄድ ነው። ጸጊ ባለፈው ሳምንት ነበረ የቀረጽ ነው ግን ሳይሄድ ቀርቷል። ስለዚህ በዚህ ሳምንት ይሄዳል ማለት ነው። ወጣት ናቸው ግን ደስ የሚል ነገር አላቸው በጣም። ከጸጊ ጋር ምን አወጋችሁ? ይሄው እኔም ተመልካችም አብረን ያለን ወደዛ እንለፍ። ቅዳሜ ክሳት እንደቀጠለ ነው። ባለትዳሮቹ ሰዓት ላይ ደርሰናል። እንግዲህ በትዳር ረዘም ላሉ አመታት የቆዩ ጥንዶች ይመጣሉ። ከ40 እና ከ50 ዓመት በላይ ወጣት ሆነው በትዳር ያሉ ጥንዶች መጥተው የትዳር ህይወታቸውን ያጫውቱናል። ዛሬ ወጣቶች ነው የጋበዝ ነው። በትውውቅ ከ15 ዓመት በላይ ቆይተዋል። በትዳርም እንደዚያው እንግዲህ በተለያየ ጉዳዮች ግን እናውቃቸዋለን እነዚህን ጥንዶች። በድሉ ኢሳያስ እና ሰሎሜ ዳንኤል ሚና እንኳን ደህና መጣችሁ። እንኳን በሰላም ቆይሽ። እንዴት ናችሁ? እግዚአብሔር ይመስገን። ሚና ዛሬ ትንሽ ጉንፋን ይዞሻል? አዎ ትኩስ ጉንፋን ነው እንግዲህ። አይዞሽ። በድሉ እንኳን በተለያየ እኔ ማስታወስ በሙዚቃ ነው። ረረረረ ሙዚቃ አይደል? ሌላም ስራ አለ ይመስለኛል። ወጣ አንድ ሺ ቢወደድ እና አንድ ከኮንጓዊ ጋር ደግሞ ኮላብሬት አድርጌ የሰራሁት አለ ጨጓራ የተቃጠለ የሚል። እንዴት ነበር እሱ? እስኪ አስተውሰን። በጣም ክሬዚ የሆነ ቪዲዮ ነው። ጁኖ ይባላል እሱ። ዘፈኑ እሱ ነው በእርግጥ እኔ ኮላብሬት አድርጌ ነው ከሱ ጋር፣ ግን ዘፈኑ እኔ ነው የሚመስለው። ደስ የሚል ዘፈን አፍሪካ፣ እኔ በአማርኛ እሱ ደግሞ በራሱ ቋንቋ ይሰራ ነው። ስለዚህ ሙዚቃ ውስጥ ነበርክ ነው? አለ አሁንም አለው ግን ያው ጊዜ ይፈልገላ። አሁን ያለውበት ቦታ ደግሞ ጊዜ ለሱ እየሰጠው ነው። ሰርከስ ውስጥ ገብተሃል። እንኳን ማርያም ማርች ሳልል ገባው። ማርያም ታኖርልኝ። ምክንያቱም የእርግዝና ጊዜሽን በደንብ አሳያችሁን በዳንስ። የእሱ መደነስ አይደለም የገረመኝ፣ አንቺ መደነስና ስቴፑን በደንብ በማወቅ። እንዴት ነው የጥናት ጊዜያችሁን እስኪ ንገሩን። በእርግዝና ወቅት የታወቀ ነው ድብርት ምናምን ያጠቃሽ። በዛ ሰዓት እኛ እንደ መፍትሄ የወሰድነው ዳንሱን ነበር። እኛም ተዝናንተን ሰውንም ማዝናናት ነበረ ያሰብነው፣ ግን ከጠበቅነው በላይ ነበር የሆነው። ምን አይነት አስተያየቶች ነበሩ? አስተያየቶች በብዛት የሚፈራ ሰው ይበዛል። ልጁ እንዳትዩ፣ ያለ ጊዜ እንዳትወልጂ ምናምን የሚል ሰው ይበዛል። እርግዝናን የሚያውቅ ሰው የሚረዳ ሰው ይፈራ ነበረ በጣም። ልጁ እንዴት ነው እየደነሰኝ ወጣ ይመስለኛል። አስቸግሮ ነበር። ተመችቶት ነበር። አስተያየቶቹ ውስጥ ደግሞ አሉ ማለት አሁን በሷ ሳይድ አሁን የነገረችሽ አስተያየት አለ። ማጆሪቲውን ደግሞ ስታዩ የኛ ትሬንድ አዲስ ነው እና ደግሞ ያልተደፈረ ነው። እንደ ሀገራችን ኮንቴክስት እርግዝና በጣም ክብር ነው አይደለ? ከዛ አንግል ብዙ ኮምፕሌኖች ቀርቦብን ነበር፣ በጣም ብዙ ማለት ነው። ግን ያንን ኮምፕሌን በምንድነው ያጣጣነው? እኛ እናቶቻችን ቁጭ አይሉ ቅጠል ሸከማ ድረስ ይሄዳሉ፣ ላይ ድረስ ተሸክሞ ይሄዳሉ። እርግዝናን ማርከሳቸው አይደለም አይደል? ህይወታቸው ስራ ላይ ናቸው፣ እየሰሩ ነው የሚወሉት እና ቁጭ አትበይ፣ ለምንድነው ቁጭ የምትዩ? እርግዝና እኮ ቁጭ ሲል ይከብዳል ይላሉ። ብዙ እናቶችም እንደዛ እያደረጉ ነው የወለዱት እንትናቸው የሚቀለላቸው። እና እኔ ደግሞ ዳንስ ሙያዬ ነው እንጀራዬ፣ ገባሽ? እሷም ደግሞ እዚህ ሙያ ውስጥ ነበረች፣ ከዛ በኋላ ነው የወጣችው። እና ዳንስ የተከበረ ሙያ ነው። በፕሮፌሰርነት ደረጃ ለዳንስ ይሰጣል። እኛ ጋር እነሱ ስላሌለ ትንሽ ኮሜንቶቹ አንገዳግደውን ነበር። ከዛ ስናስበው ሁሉም ሰርግ ላይ ይደንስ የለ እንዴ? እርጉዝ ሆና እኮ ሰርግ ላይ ታይታለሽ ስትደንስ። እኔ ብዙ ጊዜ አጋጥሞኛል። የልጇ ልደት ላይ ምናምን በቃ አለ። ማንም ሰው ስፔሻሊ እኛ ኢትዮጵያውያን ከሴሌብሬሽን ጋር ከደስታ ጋር ይያያዛል። እኛ ባህላቶቻችን፣ ሶሻል ግንኙነታችን ምናምን እና አያውቀውም። ገብቶሻል? እሱ ሲያደርገው ኖርማል ነው፣ እኛ ስናደርገው ደግሞ በሌላ ነው የሚታየው። አልፈርድም፣ አንፈርድባቸውም። እኛ ግን ያንን ነገር ሰብረን ብዙዎችን አስደስተናል። የተወሰኑት ደግሞ ተከፍተዋል፣ ግን ተመልሰዋል ወደ
በሰላም ተገላግላለች። እናም እግዚአብሔር ይመስገን። እንግዲህ በትዳር ረጅም ዓመት የቆዩ ሰዎች መተው ልምዳቸውን ያካፍሉናል እና እንዴት ስንላቸው ያው መቻቻል እሱ ሲግል እኔ እየበረድኩ መቻቻል ይላሉ። ለዛም እንግዲህ በራሳቸው መንገድ ረጅም ዓመት እናንተ ደግሞ ወጣት ናችሁ። በትውውቅ ረጅም ዓመት በትዳር ገና ስንት ዓመት? እስኪ የመጀመሪያዎቹን ዓመታት እናንሳ። ትውውቃችን ሙያችን ላይ ነው የተገናኘ ነው። ቀለል አድርገን ነው የተገናኘ ነው። አፈቅርሻለሁ አፈቅርሃለሁ ሳንባባል ነው የጀመርነው። ምክንያቱም በቃ አዲስ ሰንት ነች፣ ደርበብ ያለች ነች። ይሄ አለ አይደል የሴት ባህሪ የምትወጁ እሱ ነገሯ በጣም ሳበኝ። በጣም ቆንጆ ነች፣ ብዙ ሰዎች ያደንቋታል ምናምን። እሱ ነገሩ ደግሞ ጎተተኝ። እዛ ውስጥ ደግሞ እሷም ለካስ ያ ፍላጎት ነበራት። ተሳካልን። አይ ተሳካልን፣ እኔም እሷም ተሳካልን። እንደምታገቢ ያስበሽ ነበር ስትተዋወቁ? እንደማገባው ሳይሆን ያው የምፈልገው አይነት ባህሪ ያለው በስራ ቦታ ላይ እንደ ማናጀር ነበር እሱ፣ እኔ ደግሞ ሰራተኛ ነበርኩ እና የምፈልገው አይነት ባህሪ ያለው። መጽሐፍ ያነባል፣ ልፊያ ምናምን የለም ማለት ዳንስ ሰርተን ስንጨርስ ተሰብስበን የግል ጨዋታ እንጫወታለን ምናምንና እዛ ላይ ብዙም እንደዛ ነገር አላይበትም። እሱም ኩል ነውና ቆፍጠን ነው ይላል፣ ስራውን ይሰራል አለ። ከስራ በኋላ አለቀ ወደ ጉዳዩ ነው እና ያ ነገር እኔ ይመቸኝ ነበር። ግን እንደዚህ ነው ብዬ የምገልጽለት ሳይሆን ያስታውቃል፣ እሱን እንደምፈልገው ያስታውቃል። ከግሩፖቹ መሀል ተነጥዬ ሂጄ እሱ ጋር ነው የምቀመጠው። እሱ ነው እንትን የማወራው፣ ምንም ነገር ሲሆን የማማክረው እሱ። ይሄ እነዚህ የሁለታችሁ ባህሪዎች መናበብ ወደ ፍቅር እንድትሄዱ አደረጋችሁ። በፍቅር ረጅም ዓመት ቆያችሁ ሳትጋቡ። ስንት ዓመት? ኦልሞስት 2002 አካባቢ ነው አይደል? 2002 መጨረሻ ተገናኘን። 2012 ነው የተጋባነው። 18 አይደል? በቆይታ 15 ዓመት ከምናምን 16 ዓመት ባዩ እኛ የተጋባነው ደግሞ 2012 ነው። ከ2002 እስከ 2012 10 ዓመት ዴ 10 ዓመት ቆይተን ለምን አዘገያችሁት? እኔም አልነበርኩም በእርግጥ ከትውውቃችን ጓደኝነት ከጀመርን ካልም በኋላ ለ4 ዓመት ከምናምን ውጭ ነበርኩኝ። ዱባይ፣ ኦማን ምናምን የተመላለስኩ በዚሁ በአርቱ ዙሪያ ሰራ ነበር። ያው ረመዳን ሲገባ እረፍት ስለሚኖረን በዛ ሰዓት በአመት አንዴ እንገናኝ ነበር። ከዛ 2008 ላይ በቃ ከዚህ በላይ እንደማይታገሰኝ ነገረኝ ማለት ነው። ከዛ እኔም ከስራውን ብዙም የሆነ ስላልነበረ እየቀዘቀዘም ስለነበረ በቃ ከሱ የሚበልጥብኝ ነገር የለም ብዬ ጠቅልዬ ገባሁ ማለት ነው። ወደ ኢትዮጵያ ጠቅልለሽ? ጎበዝ። ያን ያህል ዓመት ጎበዝ። በአመት አንዴ ሰኔ ላይ እንገናኛለን። ምናልባት በአመት አንዴ ለ20 ቀን ነው የምመጣው። ለ20 ቀን ነው የምትመጣው እሷ? በአመት አንዴ ለ20 ቀን። ከባድ ነው ማለት በአመት አንዴ የተገናኛችሁ ነው ለ10 ዓመት የቆያችሁት? ኦማን ግማሽ ዓመት፣ ዱባይ 4 ዓመት። ብቻ እንትን አለ ርቀት አለ መሀላችሁ ላይ የወራትም ይሁን የዓመታት ርቀት አለ። በዛ ውስጥ ግን ጠንክሮ ማለት ነው። በቃ በየቀኑ ነው ቪዲዮ ኮል የምንደዋወለው። በየቀኑ እኔ ያጋጠመኝን እነግረዋለሁ፣ እሱ ያጋጠመውን ይነግረኛል። ፎቶ ምንም እየተላላክ ምናምን በደንብ እናወራለን። ማለት እንራራቅ እንጂ መሀላችን ብዙም ክፍተት አልነበረም። እናንተ ጎበዝ ናችሁ። ዲስታንስ ሪሌሽንሺፕ በጣም ከባድ ነው እና ያንን ግን ማሳጠር ችላችኋል። ቶሎ ወስናችሁ ወደ ትዳር እንድትገቡ አድርጋችሁታል። እና የዲስታንስ ሪሌሽንሺፕ ላይ እስኪ እናውራ። እንዴት አሳለፋችሁት? ከባድ ነው ማለት መሰረቱ ያው እንደ እግዚአብሔር ፍቃድ ነው ሁሉም ነገር የሚሆነውና መሰረቱ ትንሽ የጸና ሆነ። መጀመሪያ ወደ አረብ ሀገር ከሚሄዷ በፊት 20 ሳንቲም ኪሳችን ውስጥ ኖሮ 10 ሳንቲም ተካፍለን የሄድንበት አጋጣሚ ነበረ። ከ4 ኪሎ እስከ ገነት ሆቴል፣ ከ4 ኪሎ ሜክሲኮ ገነት ሆቴል ድረስ በእግራችን በተደጋጋሚ ሄደናል። ሰፈሪ ነው ጨርቆስ ነውና እዛ ድረስ በእግራችን ወክ እያደረግን የሳንቲም እጥረት እንዳለው ነው ማለት ነው። አሪፍ የታክሲ መሸወጃ ናት እኮ በቃ። አይ እንትን ነው ምክንያቷ የሳንቲም እጥረት ሆነች እንጂ እየተመቸን መጣ። እየተመቻችሁ ብዙ የምናወራበትን ጊዜ ያገኘን እና እዛ ሰዓት ላይ የነበረው መሰረቱ አሪፍ ሆነ። ታውቂያለሽ ሳይኖረን ነው የተገናኘ ነው። በቃ ምንም ቢኖርሽም ተካፍለሽ ነው እንትን የምትይው። ከዛ ከነበርኩበት ቦታ ደረጃ እያደገ እየመጣ አረብ ሀገር እስክትሄድ ድረስ
ገንዘብ ታገኛለች፣ አገኛለሁ፣ እኩል ሼር እናደርጋለን፣ ያለን ተካፍለን እንተላለን እና ዲስታንሱ ብዙ አስቸጋሪ ነገሮች ነበሩት። እንደምታውቂው ብዙ እኔ አርቲስት ነኝ፣ ስለኔ ብዙ ይወራላታል። በሷም ዙሪያ ያሉ አርቲስቶች ናቸው። ቦታው ደግሞ ላይ ምሽት ቤት ነው፣ ከባድ ነው እና ስለሷም ይወራልኛል፣ ስለኔም ይነገራታል። በጣም ምንም እንዳላደረገን ነው ነገርሽ። ግድግድ እንኳን አላለም እንትናችን ሪሌሽናችን እና በጣም ግልጽ ነን። በደንብ ነው የምናወራው። በቃ ጠረጴዛ ለምንድን ነው እሷም ቱር ያደረገችው ልብ ለልብ ተግባብተን ነው። ባይሆን ኖሮ በእርግጠኝነት እኔን ማንነቴን በደንብ ባትረዳው ኖሮ ያንገዳግዳችሁ ነበር። ስለኔ የሚወራላት ነገር ከባድ ነበር፣ ስለሷም የሚወራልኝ ነገር ለኔ ከባድ ነበርና አንድን ሰው ስታቂው የሚወራው ወሬ ኖርማል እንደሆነ ኢጎ ምናምን እንደሆነ እና አንዳንድ ሰው እንደዚህ አይነት ወሬ ካላወራ መኖር የማይችል የሚመስለው ሰው አለና የእንደሱ አይነት ሰዎች ወሬ ነው ብለን አልፈናል እንደ እግዚአብሔር ፍቃድና ተመስገን። እግዚአብሔር ይመስገን። እግዚአብሔር ስለፈቀደ እንጂ በጣም ተዋውቀው በጣም ጠንካራ መሰረት ላይ የቆመ ትዳርም በወሬ ሲፈርስ እናያለን። ለሱ የሚባለው ነገር ሰውን ማመን ከሷ በላይ ሰውን ማመን፣ ለሷ የሚነገረው ነገር ከሱ በላይ የነገረውን ሰው ማመን መጠራጠር ነገር አለ። ይሄ ጠንካራ መሰረት ላይ ያለ መቆም ነገር አለና ይሄ ጥንካሬ በእርግጥ እናንተ ጋር አለ። አልሰራም የሰው እንትንና ከምንድን ይመጣል ማለት ከግል ባህሪ ወይስ ጠንካራ እምነት እሱ ላይ መኖር? እንደው እዚህ ላይ እንድንቆይ የምፈልገው እዚህ ሀሳብ ላይ አሁንም ብዙ ቤት ላይ ይሄ ችግር ስለሚፈጠር ነው። ብዙ ሪሌሽንሺፖች ላይ የጓደኛን ምክር መስማት አለ፣ የሰውን ወሬ መስማት አለ። እሱን ወይ እሷን ከማመን የሰዎችን ሀሳብ ተቀብሎ ሪሌሽንሺፑን ማበላሸት አለ እና የልብ ጥንካሬያችን ላይ ትንሽ እንድናወራ ፈልጌ ነው። እኔ የጠቀመን ብዬ የማስበው ነገር ቢኖር እኔም እሱም ሶስተኛ ሰው መሀላችን የለም። እንጣላ ጥሩ ነገር ላይ እንሆን የሚያውቅ ሰው የለም። ተጣልተን ራሱ ምንም አይነት ፕሮግራም ካለ አብረን እንሄዳለን፣ እዛ ቦታ እንሳተፋለን። ግን እንዳልተጣላ ነው አክት የምናደርገው። ከዛ መስግን እኛ ጋር ምን አለ በጠረጴዛ ዙሪያ ማውራት አለ። ጉዳዩ ሳይፈታ አይታደርም። የሆነ ነገር እንኳን ሳይመች ቀርቶ ብናደር ቢቆይ ቢዘገይ በማግስቱ ግድ ነው ያ ነገር ካልተፈታ እሱም በፍጹም ምንም እህል እንኳን አንበላ። ያቺ ውስጣችን ያለች ቅሬታ እስካልተፈታች ድረስ ምግብ አንበላ። ለዚህ እንትን እናትየው በጣም ያስተማረችው ነገር ይመስለኛል። ጎሜ ነው ይባላል። ጎሜ ይባላል በእነሱ ምንድነው? ማዘር ወርቅነሽ ትባላለች እና ጎሜ ይባላል በጋሙ። ውስጥሽ ያቂመሽ አብረሽ አንድ ማዕድ ላይ ቁጭ ስትይ ስፔሻሊ ደግሞ ስጋ ሲሆን መጥፎ በእኛ ቤተሰብ ማለት ነውና አይ ስጋ ዘመድ ሲሆን ስጋ መብላት ስጋ ቀርቦ ቄም እያለ ስጋ ይበላል። ስጋ ሲሆን ይገናል በቤት እና ኖርማል ምግብ ኖርማል ነገርም ሲሆን በቃ ቤት ቁጭ ብለን ይለ እኔ አንድ ላይ ማለት ፋዘር ነፍሱ ሊማር የለም አሁን በህይወትና ይቀያየሙ የለ ምግብ ታቀርባለች፣ መታ ትቆማለች አጠገቡ እና በቃ ያጠፋሁት ነገር ካለ ይቅር በለኝ። እኔ ሲናስ አይደለም ያው አባት አይደል ባል አይደል የለም በቃ ተበለሽ አይሆንም በቃ ይቅር በለኝ ትላለች። ይቅር ካላት በኋላ ነው ማዕድ የሚቀርበው ምን በላው ምናምን። ያ ነገር ተጽዕኖ አድርጎብኛል እኔና ጥቅሙን ገብቶኛል። ከዛ በኋላ ሰላም ነው የምንሆነው አይደለም ሁለቱ እኔ ራሱ ውስጤ ሰላም ያገኛል። በባልና ሚስት ጸብ ልጅ ነው የሚጎዳው፣ በእነሱ ሰላም ደግሞ ልጅ ነው ሰላሙን አግኝቶ የሚኖረውና በጣም ኮንፊደንስ ያለው በራሱ የሚተማመን ልጅ የምትፈጥሪው ይቅር መባባልን እያስለመድሽ ውስጥ መጪ ነውና ማዘር ለዚህ ነገር ትልቅ አሻራውን አስቀምጣልኛለችና አስገባሽኝ በመሃል ወደሽ። ለኔ ከባድ ነበር ማለት እኔ ለልጅ የመጣሁት ነገር አለ የራሴ እሱ የመጣበት አለና የነገር ሲፈጠር በእኔ ሳይድ ዝም ብሎ በውስጥ ይዞ አላ ነገሩን ዝም ብሎ ከዛ ነገር ርቆ ምናምን ነው እኔ የለመድኩት። ይሄን ነገር ለምን በጣም ተቸግሬ ነበር። እሱ ያንን ነገር በደንብ እስኪለኝ ድረስ ልክ አይመስልኝም ነበር። እሱ እንትን እያለ ያለው የሚሄድበት መንገድ ችግርን ለመፍታት እና ጥራ ነው እኮ እሱ እኮ ይጥራ ምንም ነገር ውስጥ አይቀር ነው። እኔ
ደግሞ ወይ አኩርፎ ወይ ደግሞ ዝም ብሎ የሚረሳ ይመስልሻል? ያቺ ነገር ግን የሆነች የሚገነባ ነገር አለ። የሆነ ነገር ሳናጠራው ስንቀር ነገር እየተሸረፈ ያልቃል። የሆነ ሰዓት ላይ ለይቅርታም ለምንም ይጠፋልና እንዳልከው ነው። ነገርን እያጠሩ ከልብ እያጠሩ መሄድ በጣም አሪፍ ነገር ነው። የእናንተ ካልቸር ደግሞ አየህ እናት በጣም አዋቂ ናቸው። እኛ ሀገር እኔ በጣም ይገርመኛል። በየባህሉ እኮ ድሮ እናቶቻችን በጣም ዘመናዊነት ነው በነገራችን ላይ ግን ባህላዊነት ይመስላል። ለነሱ ግን ሰርቶላቸዋል። ለአንተ መሆን እየኖርክበትና በጣም ይገርማል። በጣም በረጅም ጊዜ በስልክ ብታወሪም ምንም ቢሆን አብረሽ አንድ ቤት ደግሞ መኖር ሌላ መልክ ነው። እሱ ይመስለኛል ዋናው ነገር ነው። ብዙ አመታትን በግንኙነት አስቆጥረው እኮ ቢመነዘር 1 አመት የማይሆን አብሮነት ያሳለፉ ሰዎች አሉ። ምንም ዋጋ የለው። የእናንተ አብሮነት በአንድ ቤት ውስጥ መኖር ከጀመራችሁ በኋላ እንዴት አገኛችሁ ትዳርን? አብሮ መኖር ከባድም ነው አይደለም ማለት ለኔ ከባድ አልሆነልኝም ለኔ። ምክንያቱም እኔና እሷ በጣም ተግባብተናል። በጣም ከምልሽ በላይ በቃ ምንም ነገር በቃ ሁሉ ነገሬን ታውቀዋለች። አብረን ሳንኖርም በፊት ነው ማለት የኔም ግልጽነት ነው ይመስለኛልና እሷም ልክ እንደዛው በቃ ወደኔ መስመር መጣች። ግልጽነቷም በጣም ደስ ይላል፣ አሪፍ ነው። እያንዳንዷን ነገር እናወራበታለን፣ ነጋገራለን። አሁን እንደነገርንሽ ከዛ በኋላ በትዳር አብረን ስንቆይ የነበረውን ነው ያመጣ ነው ወደዚህ። ግን አንድ ያልሰራነው ነገር ምንድነው መሰለሽ? ያልሰራነው የኔ ቤተሰብና የሷ ቤተሰብ ልክ የኔን ያህል እና የሷን ያህል አልተግባቡም አይደል? እና ብዙ የሚያገናኝሽና ብዙ ችግር ውስጥ ሊከቱሽ የሚችሉ ነገሮች ይፈጠራሉ። መፈጠራቸውም እንደማይቀር ገብቶናል መጀመሪያና አልተፈጠረም። እንዳይፈጠር ግን ምን ማድረግ አለብን ተባባለንና የመጀመሪያ ልጃችን አራስ እንደሆነች ያው መምጣታቸው አይቀርም። እናቴን አውቃታለሁ፣ እናትሽን ታውቂያታለሽ። ለዚህ ሁለታችንም እናቶቻችንን ሆልድ እናርጋቸው በቃ ማለት እኔም በደንብ አድርጌ ማዘርን አስጠነቀቅኳት። አወራን ቤተሰቦቼን ምናምን። እሷም ልክ እንደዛው ቤተሰቦቿን እንትን አደረገች። እንዳልኩሽም የማማ እንትን ላይ ሁለቱም ማረስ ፈልጉ መጡ። አይሹ መጀመሪያ ባንሰራው ኖሮ ምን አይነት ነገር ሊፈጠር ነው የሚችል? ማዘር የራሷ ፍላጎት አላት፣ የሷ ማዘር የራሷ ፍላጎት አላት። የመጡበት ካልቸሩ ይለያያል ያላቸውና እሱን ማጣጣም እንዴት እንዳለብን አውርተንበት ስለገባን እዛ የሚፈጠሩ ችግሮች እዛው ይፈታሉ። ትንሽ ጎልቶ ሲመጡ እኔና እሷ በቃ በባይን ብቻ እንመልሳቸዋለን። ባይን ብቻ ማለት ነውና እግዚአብሔር ይመስገን በቤተሰብ የሚመጡ ችግሮች ናቸው ብዙ ጊዜ ለትዳር መፋቻ መፍትሄ። ምክንያቶቹ እኮ ቀላል ሊሆኑ ይችላል። ምናልባት ኪችን ውስጥ እኮ የሚፈጠር ምግብ ማብሰል ጉዳይ ሊሆን ይችላል። እኔ ነኝ እንትልምለው ግን ያድግና ነው ሌላ ታሪክ ውስጥ ሳህን ልታጠብ ስትሄድ አንቺ ልጠብ በማለቷ እንዴት ያላጠው የኔ ቤት አይደል እንዴ ልትጥበት ይችላልሽ እኮ ምክንያቱ በጣም ሲሊ ነውና ያንን መግባባታቸውን ያንን አንድ መሆናቸውን ቀድመን አውርተንበት ስለነበረ ጠቅሞናል። ያ ነገር አብዛኞቹን ብታይ ባልና ሚስት ቤት ውስጥ ከባል ይልቅ የሚስት ቤተሰብ ነው የሚበዛው ይባላል። ዶሚኔት ያደርጋል ይባላል። አስተውለሽ ከሆነ ማለት ነው በጣም ዶሚኔት ያደርጋል ይባላልና እኛ ጋር ግን ዊን በቃ በጣም ባላንስ ነው። እግዚአብሔር ነው የምልሽ በቃ ሙሉ የነሱ ቤተሰቦች ለኛ ያላቸው እንትን ከኛ ቤተሰብ ጋር ያላቸው ግንኙነት ተከባብረው በፍቅር ነው። ምንም ዊን የለም ማለት ምንም መበላለጥ የለም። አንድ ነው። የኔም ይመጣሉ በፍቅር በሰላም ሹሉቃ ተሰራርተው አብለው በልተው ምን ብለው ውስጡ መጋጨት አለ አይደለ? መተላለፍ ውስጥ አለ እዛ ውስጥና እየተላለፉ በቃ ደስ የሚል እንትን ነው የፈጠረልን ፈጣሪ። እኛ በራሳችን በአቅማችን አይደለም እንትን ያለው። ምክንያቱም ለትዳር መቆም መፍረስም የቤተሰብ እንትን አለው። ሶሻል ሚዲያ ላይ በጣም ትታወቃላችሁ፣ ጥንዶች ናችሁ። እንዴት ነው ማኔጅ እያደረጋችሁት ያላችሁት? ብርታቴ ነች። ብዙ ጊዜ ስለሷ ሳውራ ምን መሰለሽ እኛ ወንዶች ብዙ ድክመቶች አሉ፣ በጣም ብዙ በቃ ትክክል ይመስለንና ያን ትክክል የሆነውን ነገር በግትር አላል ወንዳዊ ጸባይ ተፈጥሮም አለና ያን ነገር በግድ እንድታደርገው ማረግባቸው አጋጣሚዎች አሉና ዋጥ ታረጋለች። እንትን አታረገኝም፣ አትጋፈጠኝም።
ቻል ነው የምታደርገው። በጣም ታከብረኛለች። እግዚአብሔር አክብራት። የእውነት ነው የምልሽ። ከዛም በኋላ ነው ቆም ብላ ማሬ ግን እኮ እንደዚህ ብናደርገው ይችል እንዲህ ብናደርጋት እኮ ቅድም እኮ ልልብዬ እኮ ትለኛለች። ረገብ ብያለሁ። ተረጋግቼ ነበር እዛ ሰዓት ላይ። አትኝም ነበር እዛ ሰዓት ላይ አልኳት። አትሰማኝም ነበር። ልክ ነች። እና በእንደዚህ አይነት መልኩ እየቻልኳት እሷም አንዳንዴ እንደዚህ አይነት ስሜት ውስጥ የምትገባባቸውን ወቅቶች አውቃቸዋለሁ። እዛ ወቅት ላይ ሆናም ሳላቀው ሳልረዳው በጣም ስራ ውስጥ ሆኜም ላልረዳት የምችልበት አጋጣሚ ላይ ሆና እንኳን ትረዳኛለች። እና በጣም ሶሻል ሚዲያውን በደንብ ኮንትሮል አድርገን እንድንጓዝ የሆነው ትልቁ ምክንያት እዛ እርግዝና ወቅት ውስጥ ሆና እንግዲህ ሆርሞን መቀየር ብዙ ነገሮች አሉና ያን ቻል አድርገው የጀመርንበት ለመዝናናት ነው አይደለ? ከዛ በኋላ ግን ለሷ መጉላላት እየሆነባት መጣ። እኔ ደግሞ ገባን ጀመረን የሆነ ነገር ላይ አይደለ? በቃ ያ ነገር ካላለቀ በቃ አልችልም። ከተጀመረ ማለቅ አለበት። በቃ ማለቅ አለበት። እሷ አንዳንዴ ሙድ ይስታተው አለ ታውቂያለሽ፣ አንቺ ምን ብለሽ ታውቂያለሽ። እና በቃ እሷን ሜንቴን ለማድረግ ለማስረዳት በጣም ስለምታከብረኝ ስለምትሰማኝ ካለችበት ስሜት እየወጣች ትመጣለች። እንዲህ እያየኋት ማለት ነው። ጊዜ ቢፈጅብኝም ማለት እኔ እንትን ነኝ። እንዴት ነው ቶሎ ተስፋ አልቆርጥም። አሁን 7 ሰዓት እንቀረጽ ከተባባለን እስከ 9 ሰዓት እየመከርኳት ቁጭ ልል ይችላል። እያወራን ነው ትንሽ። ከዛ 11 ሰዓት ላይ ልንቀረጽ እንችላለን። ምንም ካለ መቀረጽ አንድ መቀረጽ እንትን ያደርጋል ብዬ አስባለሁ። እና ሶሻል ሚዲያው ላይ በደንብ እንድንወጣ ወይም ደግሞ ቫይራል እንድንሆን ያደረገው የእሷ ጽናት ነው እንጂ ዳንስ መቻሏ መስራታችን ምናምን ብቻ አይደለም። ከባድ ጊዜ ነበር። ልትወልጂ ወደ 9 ወር ገብተሽ 8 ወር ምናምን ላይ ከባድ ነው። ረጅም ሰዓት መቆም ይጠበቅብሻል። ማለት ከመቀረጹ በፊት ያለው ትሬኒንግ አለ፣ እኩል እስክንመጣ አለ፣ ሎኬሽን መምረጥ አለ። ረጅም ሰዓት መቆም ላይ ምን ያህል ወገቤ እንደሚንቀጠቀጥ እንደ ስራ ነው። በቃ እያመመኝ እንዴት ነው የምስቀው? ምክንያቱም እዛ ጋር እየደነሽ ኮስተር ብሎ መደነስ የለም እና በቃ አንዴ ብቻ ነው ምስቀ ያልኩት ሰዓት አለ። የሆነ ጊዜ አንዴ እንቀረጽና ከዚህ በኋላ በቃ ልቀቀው ያምራል እኮ ምናምን ነገር ያልኩበትም ጊዜ ነበር። ያንን ዳንስ አሳምሮ ለማቅረብ እኛ ጋር ለማድረስ ለፍታችኋል። በእርግጥ ቀረጻ ቀላል ነገር ሲታይ 10 ደቂቃ የምትመስለው ከጀርባ 1 ሰዓት አለውና ምን ጠቀማችሁ ግን? ያ ልፋት ያ ድካሙ ምናምን እኔ እረካበታለሁ፣ እደሰትበታለሁ። እንደ ድካም አላየው። እሷም እንደዛው ነው የሚሰማት። ያለችበት ሁኔታ ነው እንደዛ ሊያደርጋት የቻለው። ግን በዛች ሞመንት ውስጥ ያቺ ድካሟን የሚያጠፋላት ምንድነው መሰለሽ? ጥሩ ቴክ ጥሩ የሆነ ነገር እንዳየች ስታየው ወዲያው ይጠፋል። ወዲያው በቃ የነበረው ድካም የነበረው አለ አይደለ? እሱ ነገር ባንዴ ይጠፋና ኢንጆይ ያደረግሽበት በቃ እየተዘናናሽበት ትመጫለሽ። ትርፋችን ደስታ። ግን በሶሻል ሚዲያ መምጣታችሁ በራሱ ሰው እንዲያውቃችሁ ሆኗል። እሱ ግን በራሱ የሰጣችሁ ነገር አለ። ብዙ ማስታወቂያዎችን እየሰራን ያለነው፣ ብዙ ስራዎችን እየሰራን ያለነው ከመዝናናት ባሻገር። ሁለተኛ ልጅ ወልዳችኋል። የመጀመሪያ ልጃችሁ አድርጋለችና ልጅ አስተዳደግ ላይስ ልጆች እኮ ሲመጡ የግል ጊዜያችንን ይሻማሉ አይደል? እና እነሱ ሲመጡ አዲስ ነገር ነው ቤታቸው የመጣው። እንዴት ነበር እሱ ጊዜ? ከመጀመሪያው ጀምሮ ትዳር ውስጥ የገባንበት ጊዜ ጀምሮ በመነጋገር በመደማመጥና ከጥፋትም ቢያጠፉ ልጆች ምን ቢሉ እሱ እየተናገረ ከሆነ ጣልቃ አልገባም። እየተናገረ ያለው ልክም ሊሆን ይችላል ላይሆንም ይችላል። ግን ልጅ ፊት ምንም አታወሪ። አንተ እኮ ስላልነበርክ ነው እንደዚህ ተፈጥሮ ነበር በዛ አንግል ምናምን በየ እሷ ፊት አላወራም። እሷ እንትን ካልም በኋላ ከገባሽ ምናምን በኋላ እኔና እሱ እናወራለን። ከዛ ተቆጥቷትን በእርግጥ በዛው አይቀሩ ይቅርታን አስተምሯታል በደንብ። እኔና እሱ ጋር ያለው ይሄ በጠረጴዛ ዙሪያ ልጆችንም አሁን እሷ ጋር ተጋብቷል እና ምንም ነገር ቢፈጠር እንዲህ የተፈጠረው ነገር ታወራላለች። በቃ በጠረጴዛ ለምዳለች። ጥሩ ባህል ነው እሱ። አዎ እሷ ምንም እንዳለችና አሪፍ ነው በጣም። እንዳላችሁት ነው መጀመሪያ ፈጣሪን መያዝ ያስፈልጋል። ምክንያቱም የያዝነውን የተሰጠንን እንዴት መያዝ እንዳለብን እግዚአብሔርም ያሳየናል። እናንተ በጊዜ እድሜ አንዳንዴ ትልቅ ስለሆነም አይደለም
የተሰጠሽን ነገር ዋጋ ስተሽዋ አያያዙን ካላወቅሽበት ልታጮ ትችያለሽ። የእድሜ ጉዳይም አይደለምና እናንተ ጋር ያየሁት ይሄንን ነው። የተሰጣችሁትን ነገር በአግባቡ ይዛችሁታል። ብዙ ነገሮች መሀል ላይ ቢፈጠሩ ግን በአግባቡ ይዛችሁት አያያዙን አውቃችሁ እግዚአብሔርም ረድቷችሁ እዚህ ጋር ደርሳችኋልና ረጅም እድሜና ጤና ይስጣችሁ። ውለዱ፣ ክበዱ፣ ብዙ በደንብ ረጅም እድሜና ጤና ይስጣችሁ። ምናልባት መጨረሻ ላይ ለሱ ያለህን ፍቅር ሊሆን ይችላል፣ አንቺም ለሱ ያለሽን ፍቅር ሊሆን ይችላል መገላለጽ እድሉ አላችሁ። በርግጥ እስቲ ዛሬ ደግሞ በቅዳሜን ከሰዓት ስሜታችሁን ተገላለጹና እናጠናቅ። ይሄ ማለት በቀን ስንት ጊዜ እንደምንደዋወል ራሱ አላቆመም። በተገኘው አጋጣሚ ኮሚቴው መጥቶ ያላትን ትደውልልኛለች። አይ ነው እኮ መኖር፣ በቃ ሁሉንም ነገር ሼር ማድረግ ነው መኖር። ማሬ መብራት እኮ ጠፋ ብላ ትደውልልኛለች። በተገኘው አጋጣሚ ነው የምትደውልልኝ እና በቃ አለች። በቀን ውሎዬ ውስጥ አለች። አብሬያት ያለው ነው የሚመስለኝና ብዙ አብሬያት እንድቆይ የሚያደርጉኝን ነገሮች እየፈጠርን እሷን ፍላጎት ነው የኔም ፍላጎት ነውና አሁን ሰርከስ ላይፍ ውስጥ ሲሆን ብዙ ጋፖች ይፈጥራል እኔ ውስጥና እሷም እዛ ውስጥ እንድትገባ በዲዛይኒንጉም በምናምኑ እንትን ያልኩኝ ነው። በአጠቃላይ እኔ ህይወት ውስጥ በእኔ ጀርኒ ውስጥ እንድትሄድ እፈልጋለሁ። ሶሻል ሚዲያውም ላይ ስትመጪ ደግሞ አብረሻት ብዙ ጊዜ ትቆያለሽ አይደለ? እንደገና የበለጠ አብሬያት ብዙ ጊዜ እንድቆይ ደግሞ ዩቲዩብ ኦልሬዲ ከፍተናል አለን። ሚና ኤንድ ክሬም የሚል ዩቲዩብ አለን እና እዛ ውስጥ በጣም የቤተሰብ ኮንቴንቶችን አብረን ብዙ እንድንሰራ የሚያደርጉን ጊዜ አብረን እንድንወስድ የሚያደርጉን ነገሮች ለመስራት ብዙ አስበናል። ያሰብናቸው እንትኖች አሉ፣ እቅዶች አሉ እና ሁሌም ከጎኔ እንድትሆን ፈጣሪ ምንም ሳይነካት እድሜ ዘመኗን ከኔ ጋር እንድታረጅ ደግሞ በእርጅናሽ ብዬም ደግሞ ዘፍኝላታለሁ። ያልወጣ ዘፈን በጣም የቆየ መጀመሪያ ማለት በዛ ፍቅር ውስጥ እያለን የተሰራ ስራ ነውና ጊዜውን እየጠበቀ ይመስለኛልና አብረን እንጃጫ እና በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። የህይወቴ አንድ አካል በመሆንሽ ፈጣሪን ሁሌ ነው የማመሰግነው። እውነት የትዳር ሴት ነሽ። በዚህ ዘመን ውስጥ ሆኖሽ ድሮ የእናቶቻችን አባቶቻችን ያሳለፉትን ህይወት ነው እንዳሳልፍ እያደረግሽኝ ያለሽውና በቃ ስራ ሰርቼ እየሮጥኩ ቤት ነው መሄድ የምፈልገው። ምንም አይነት እንደው የሚያቆየን አብረን ኢንጆይ እናድርግ የሚሉን ጓደኞች እንኳን ቢሆኑ እሷ ትመጣለች ወይ እንሄዳለሁ ወይ እሷ ትመጣለች እና አመሰግናለሁ ፈጣሪ አንቺን የመሰለ ባለቤት ሚስት ስለሰጠኝ። እግዚአብሔር እድሜና ጤና ይስጥሽ። አሜን አሜን። እኔም የልጆች አባት በጣም ነው የምወድህ። እድሜ ዘመንህን ደስተኛ ሆነህ እንድትኖርልኝ እፈልጋለሁ። ህልሞችህ ከምታስባቸው ሁሉ እንዲሳኩልህ እፈልጋለሁ። ጥግ እንዲደርስ እፈልጋለሁ። ጤና እድሜ እንዲሰጥህ እፈልጋለሁ። በጣም አፈቅርሃለሁ። ኑርልኝ። እኛም እንግዲህ ለእናንተ እድሜና ጤና ነው የምንመኘው። ገና ወጣቶች ናችሁ፣ ግን በጊዜ የገባችሁ ነገር አለ። የተሰጠህን አንቺም የተሰጠሽን ዋጋ ሰተሽው አያያዙን አውቃችሁበት እግዚአብሔርን እያመሰገናችሁ የምትኖሩ ሰዎች ናችሁና ይሄ በማንኛውም ጥዶች ወይም በማንኛውም ባለትዳሮች መሀል የሚያስፈልግ ይመስለኛል። በቃ ማን ነው ያለን፣ ማን ነው በህይወት የተሰጠኝ? እግዚአብሔር እንደሆነ ችሎታ ባይኖረኝ ያንን ሰው መያዝ እግዚአብሔር ደግሞ ይሰጣል ስትለምኙና እግዚአብሔርን መያዝ በጣም አስፈላጊ ነው። ከእናንተ ህይወት ያንን የተማርኩት እኔም እንግዲህ ዝም እየሰማችሁ ነበረ። ስለመጣችሁ በጣም ደስ ብሎኛል። በእርግጥ በማህበራዊ ሚዲያዎች ላይ በጣም ባቃችሁም ዛሬ ደግሞ በቅዳሜን ከሰዓት እንግዳችን ስለሆናችሁ በጣም ደስ ብሎኛል። ስለነበረን ጊዜ በጣም እናመሰግናለን። ዛሬ እንግዲህ በባለትዳሮቹ ሰዓት በሶሻል ሚዲያ ስማቸው የነ ሚናና ክሬም ኑሮ ትዳርን አየነው ማለት ነው። ወደ ሌሎች የቅዳሜን ከሰዓት ዝግጅቶች አለፍን። አሁንም አብራችሁ ቆዩ።